እስከዛሬ ድረስ በእርግጥ እኔን አላገኝም አልቀርብም ስትልና ስትሸሽ ነበረ ሄርሜላ። ዛሬ ላይ ግን ብሩክ ሄርሜላን ይዘህልኝ እንድትመጣ እፈልጋለሁ። ለጸብና ለክርክር አይደለም፣ ለመልካም ነገር ነው እንድታመጣት የምፈልገው ብዬዋለሁኝ። እና እሷም ጊዜው ደርሷል መሰለኝ ተስማምታለች። ይሄን ግን እንዳደርግ አስገድደሽኛል ሩታ፣ በጣም ይቅርታ ግን አስገድደሽኛል። ይህንን እወቂ። መሆን አልፈልግም ነበር ግን አስገድደሽኛል። የወንድሜ ሰላም ነው አሁን ላይ ማስቀድመው በየትኛውም አጋጣሚ። ስለዚህ የራስሽን ህይወት ኑሪ፣ እሱም ይኑር። ልጅሽ ልጃችን ነው፣ ቤተሰባችን ነው። ልንክደው አንችልም። ማድረግ ያለብንን እናደርጋለን። መሆን ያለበትን ይሆናል። ድጋሚ ግን ከአንቺ ጋር ውዥንብር ውስጥና ውጣ ውረድ ውስጥ እንዲገባ አልፈልግም። ሰላሙን ነው የምፈልገው። ምንም ማንም ምንም ይበለኝ፣ በቃ ትክክል ነኝ ብያለሁ። ማለፍ የሌለባትን መስመር አልፋለች። እና ቤተሰብ ይህንን ነው የምለው። ብሩክና ሄልሚ እየታዩኝ ነው። ዛሬ ተረጋግቼና በደስታ በሆነ መንፈስ ላወራቸው እፈልጋለሁ ሁላቸውንም። አይነት ነገር ከነ ምንም በቃ ታደርጋለች ብዬ እሱ ላይ ደግሞ ጭራሽ አይታሰብም። ምክንያቱም ያው የራሷ ባሏ የሆነ ሰው ነው ብዬ ስለማስብ ማለት ነውና አሁን እያደረግሽ ያለሽው ነገር ሩታ ትክክል አይደለም። እና እባክሽን ይሄን ነገር በተቻለሽ መጠን ለማቀም ብትመክሪ ወይም ያደረግሽው ነገር ስህተት እንደሆነ ልነግርሽ እፈልጋለሁ ብለሽ ካልሹ ይቅርታ አድርገሽለት አብራችሁ እንድትሆኑ ነው የምፈልገው። ከልብሽ ነው? አዎ ከልቤ ነው። ሰማይ እኔ እናንተ አብረን የምንቀጥልበት ምንም መንገድም የለም። ገባ? በቃ በጣም በብዙ ነገር ተስፋ እያስቆረጥከኝ ያለው በቃ አንተው ነገር አብረን መቀጠልም አንችልም። ከዚህ በኋላ ይቅርታ ማጠይቀኝ ለምን ይቅርታ ማጠይቀኝ? ዛሬ ይቅርታ ትጠይቀኛለህ፣ ከኔ ይቅርታ እንቀበልሃለሁ። ከዛ በኋላ በቃ እሺ፣ እኔ አልፈልግም ይሄንን ነገር በቃ አልፈልግም። እሺ ልክ አልችልም፣ አብረን አልችልም። ለምን እንዴ እኔ አላሳዝንህም? እስከ መቼ ነው እኔ እንደዚህ ያንተን ይቅርታ እየተቀበልኩኝ ስትመጣ እየተቀበልኩኝ አላሳዝንህም? የኔ ልብ በአንድ ቦታ ረጋ ብሎ ስለሚጠብቅህ ነው። አንተን አንደርስታንድ ለማድረግ ስለመሞክር ነው። ቀና ብለህ አውራኝ። አንተን አንደርስታንድ ለማድረግ ስለመሞክር ኤቭሪቲንግ የሚፈጠረውን ነገር ምናምን ተቀብዬ እኔ ስለምኖር ነው። እኔ በዚህ ልክ ጮክ ብዬ ስለማልናገር ነው። ሁኔታዬ እኮ ለአንተ በቂ ምክንያት ነበር አይደል እንዴ? ያ ሁሉ የተነጋገርናቸው ነገሮች፣ ያ ሁሉ ያወራናቸው ነገሮች በአንድ ያክሽፈህብኝ እንደዛ አደረግ። ከዛ በኋላ ያንን ነገር እንዲፈጠር ደግሞ አጋጣሚዎችን ከፈትክላቸው ምናምን። ለምን? አንደኛ ነገር አሁን እዚህ ቤት ድረስ መምጣትም አይጠበቅብህም። ከወንድሜ ጋርም በዚህ መንገድም እንድትገናኙ አልፈልግም። ገባ? እናንተ ያለን ነገር ጨርሰናል ብዬ ነው ማሰብ። ስለኔ ማይሆን ነገር ነግረሽዋል እንዴ? እኔ ስላንተ መጥፎ ነገር መናገር አልችልም፣ ግን ደግሞ ሁሉንም ነገር ያየዋል። ገባ? ግን ደግሞ የኔ ስሜት ስለሚያዳምጥ ነው በዚህ ልክም ሪስፔክት አድርጎ ያወራህ። ገባ? ኩሽ ቢያንስ ነው አንድ 10 ደቂቃ እና ምንም 10 ደቂቃ ነገር የለም። አብርሃም ስማኝ አብርሃም፣ አልወጣም እኔ ከቤት የትም አልሄድም። በቃ አልሄድም። እጄን ልቀቀኝ። ማለት እየተደማመጣችሁ አይመስለኝም። ምንድነው እየተደማመጠን ነው? እጄን ልቀቀኝና ምንን ነገር ስማኝ። በቃ ሂድ ወደ ቤት። ምን አለ መሰለህ ሻይ ቡና ነው ያለን። ካልፈለገች እኮ ልታስጨንቃት እኮ አይገባም። በቃ ስማኝ አብርሃም ታዳምጠኝ። እሷን ስሜት ማዳመጥ አለብህ። አስገድደህ የምታደርገው ነገር ምንም ነገር የለም። ደግሞ ወንድሜ ነው። እጄን ልቀቀኝ፣ አዳምጠኝ። እጄን ልቀቀኝና አሁን ቁጭ ብላችሁ አታወሩም እንዴ? ነፃነቴን የነፈገኝ ሰው አይደለም። ያኔ ተጋጋት ቁጭ ብላችሁ ማውራት ትችላላችሁ አይደል? እኮ ቁጭ ብለን ማውራት እንችላለን። ውጪ ምን አስፈለገው? ነፃነት እንዲሰማ ስለፈለኩኝ ነው። እዚህ ነፃነት እየተሰማሽ አይደለም? ነፃነቴን አጥቻ አይደለም ሚኪያስ፣ ግን በቃ እየሰማኝ ነው አብርሃም። ከዚህ በኋላ እኔ እናንተ አብረን የምንቀጥልበት ምንም ነገር የለም እያልኩ ነው። በቃ አልችልም። እኔ አብርሃም በጣም ልቤን ጎርተዋል። ገባ? እንደገና ደግሞ ይቅርታ እንኳን ሳረግልህ ልቤ እየፈራ ነገን እየፈራ ነው ይቅርታ ማረግልህ። ለምን አይሆንም? እንደዛ ደግሞ እኔ አላሳዝንህም እንዴ? ለምንድን ነው ነገሮች በቃ ብቻዬን ስለሆንኩኝ እኔ ነገሮችን ማሰብ ምናልባት ከጎኗ ማንም ስለሌለ ብቻዋን ስትሆን ነገሮችን እንትን እላለሁ ምናምን ተቀብያት እንደገና ነገ ብመጣ ትመለሳለች ብለህ ስለምታስብ ነው። በቃ ብዙ ቃላቶችን መነጋገር አይጠበቅብንም እኮ አብርሽ። ህይወቴን በስትክክል እየኖርኩ ነው ያለሁት። እሺ ታዩ ችግር የለውም።
ግን አንድ 10 ደቂቃ ወተን ሻይ ቡና እያልን ባታስጨንቃት ደስ ይለኛል። እያስጨነቅኳት አይደለም። በዛ አይነት መንገድ ደግሞ ፍላጎቷ እኮ እየሰማሁ ነው አይደል እኮ እሷን ፍላጎት ነው የምከተለው። ልታስጨንቃት አይገባም እኮ ላስጨንቃትም አልችልም። ግን ደግሞ ቢያንስ ባሳለፍናቸው ጊዜያቶች ስትሄድ ነገሮች ተው አብርሃም፣ በማይጠይቅ ነገር አትጠይቀኝ። ተው በቃ እሺ ተው። እኔ ስለኔ ጉዳት ምንም የምታስብ ሰው አይደለም አብርሃም። አልፈልግም። በቃ አታስጨንቀኝ። አታስጨንቀኝ። በቃ አታስጨንቀኝ እኮ አውቃለሁ። አመሰግናለሁ ስላከበርከኝ። ግን ደግሞ በዚህ ወይ አይደለም፣ እንደዚህ አይነት መንገድ አይደለም። በእኔ ፊት እንደዚህ አስገድደ ጭራሽ ሰው የላትም ብለህ ነው እስካሁን? እኔ ሰው የላትም እያደረግን ሰው የላትም ብለህ ነው እንጂ አንተ እንደምታስብላት እኔም አስብላት። ከዚህ ፊት የተገበርከውን ባህሪ ከሆነም እያደረግከው ነው። ከዚህ በፊት እኔ ሄርሜን አስገድጃት ምን አድርጌ አውቃለሁ? ተመሳሳይ ጥፋቶች ነው እያደረክ ያለው አብርሃም። ጥፋትን እኮ እየደገምከው ነው። በቃ እሱን ደግሞ እኔ ነገሮችን ባልነግረው እንኳን እያየ ነው። ገባ? እስካሁንም ድረስ በመሀላችን መግባት የሚፈልግ ሰው አይደለም። ግን ደግሞ ቢያንስ እጅን ልቀቀኝና እቤት መምጣት አይጠበቅብህም። ይቅርታህንም ደግሞ መቀበል አልችልም። በቃ እኔ እናንተ ጋር ይቅርታ ሆነን አብረን መቀጠል ከዚህ በኋላ አልችልም። ምክንያቱም በጣም ብዙ ነገር ልቤ እየሰጋ ነው እየኖርኩ ያለሁት። አይሆንም ደግሞ እንደዚህ መቀጠል ከአንተ ጋር አልችልም። ገባህ አይደል? ስለዚህ ሂድልኝ በቃ። ከመጀመሩ እንደዚህ ጨካኝ ነው። እኔ ላይ በዚህ ልክ መጨከን ጀምርሽ አይደለም። አንተ የኔ ጉዳት ምንም ሊገባ ካልቻለም፣ የኔ ጉዳት ምንም ልትረዳው አልቻልክም። ገባ? ምን አይነት ነገር እያሳለፍኩ እንዳለ፣ ምን አይነት አክብሮት እንደምሰጥ፣ ምን አይነት ፍቅር ለአንተ እንደምሰጥ ነገሮችን ምንም አንደርስታንድ ልታደርግልኝ አልቻልክም። ገባ? ስለ ጮኩኝ አልነበረም እኔ አንደርስታንድ ማድረግ የሚጠበቅብን፣ ወይም ደግሞ ስለተናገርኩኝ አይደለም። ተግባራቶች ብቻ በቂ ነበሩ ቢገባ። እንግዲህ ነገር ብለን ከዚህ በላይ የእሷ ስሜት ነው እንግዲህ የምከተለው ነው። ግን ምናልባት ታላቋ ስለሆንክ የምትልህን ነገር ልትሰማ ትችላለች። አሁን እሷ ላይ ውስጧ ላይ ያለው ነገር እሷ ነች የምታውቀው አይደል?